ጣፋጭውንና ቀዝቀዝ የሚያደርግ የፍትፍት አይነት ዛሬ ያሳያችኋለሁ። ለጨጓራችሁ ምግብ የሚከብዳችሁ ከሆነ ይህ ልዩ አማራጭ እንደሚሆናችሁ እንገምታለን። ተጨማሪ የፍትፍት አይነቶችን መመልከት ከፈለጋችሁ እዚሁ ገጻችን ላይ መመልከት ትችላላችሁ። ዛሬ የማሳያችሁን ፍትፍት ከፈለጋችሁ ብቻውን ካልሆነ ደግሞ ከሌሎች የጾም ምግቦች ጋር እንደ አይነት አድርጋችሁ ከጎን ማቅረብ ትችላላችሁ። የዛሬውን ፍትፍት ለማዘጋጀት በዋነኝነት ሰሊጥ እንጠቀማለን። ይህን ሰሊጥ በርካሽና በብዛት መግዛት ከፈለጋችሁ መርካቶ፣ ጃፓን ገበያ እንዲሁም ሾላ ገበያ በመሄድ መግዛት ትችላላችሁ። አንዳንድ ሱቅና ሱፐርማርኬቶች ላይም ልታገኙት ትችላላችሁ። መግዛት ያለባችሁ የሰሊጥ አይነት ያልተቆላ ቢሆን ይመረጣል። የምንጠቀመውም የሰሊጥ መጠን 1 ኩባያ ሰሊጥ ነው። ከሰሊጡ በተጨማሪ ግማሽ ራስ ደቆ የተከተፈ ቀይ ሽንኩርት፣ አንድ ፍሬው ወጥቶለት በትንንሹ የተከተፈ አረንጓዴ ቃሪያ፣ አንድ አነስተኛ ፍሬው ወጥቶለት በትንንሹ የተከተፈ ቲማቲም፣ ግማሽ የሎሚ ጭማቂ፣ ሁለት የሾርባ ማንኪያ የምግብ ዘይት እና ለዛሬው ፍትፍት ለየት ያለ ጣዕም የሚሰጥልን አንድ የቅመም አይነት በኋላ ላይ እነግራችኋለሁ። አስቀድማችሁ ሰሊጡን በሚገባ ትለቅሙታላችሁ። ሰሊጡን ስትለቅሙት በውስጡ ሌላ ጥሬ ድንጋይ እንዲሁም ጠጠር ልታገኙበት ስለምትችሉ በደንብ ልብ ብላችሁ መልቀም እንዳዘነጉ። ለመጪው የጌታችን የትንሣኤ በዓል ያዘጋጀንላችሁን የመለኛ የፋሲካ ጥቅል ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። የፋሲካ ጥቅል በውስጡ 1 ኪሎ የማረቆ በርበሬ፣ 1 ኪሎ የተነጠረ ለጋ ቂቤ፣ 1 ኪሎ በሶ፣ 500 ግራም ሚጥሚጣ፣ 500 ግራም የቡላ ዱቄት፣ 200 ግራም የማቁላያ ቅመም፣ 200 ግራም የመከለሻ ቅመምና 200 ግራም የመለኛ ያልጫ ቅመምን አካቷል። ይህን ጥቅል ውጭ ሆናችሁ አገሩ ስላለ ወዳጅ ዘመዳችሁ ማዘዝ ከፈለጋችሁ የሱንም አማራጭ አዘጋጅተናል። የጥቅል ሽያጭ ለማትፈልጉ ደግሞ እንደተለመደው የነጠላ ሽያጭ ይዘን ቀርበንላችኋል። ሰሊጡ በሚገባ ከተለቀመ በኋላ ይህንን ይመስላል። ሰሊጡን መልቀም ካልፈለጋችሁና ከሰነፋችሁ የተለቀመውን መግዛት ትችላላችሁ። አሁን ምድጃችሁን በጣም በዝቅተኛ ሙቀት ታሞቁና ለቅማችሁ ያዘጋጃችሁትን ሰሊጥ ከላይ ጨምራችሁ ቀስ እያላችሁ ታምሱታላችሁ። ሰሊጡን ለማመስ ከፈለጋችሁ መጥበሻ ካልሆነ ደግሞ መቁያና ምጣድ መጠቀም ትችላላችሁ። መጥበሻ የምትጠቀሙ ከሆነና ልክ ምስሉ ላይ በምትመለከቱት መሰረት ማገላበጥ የማትችሉበት ከሆነ የእንጨት ማማሰያ በመጠቀም ቶሎ ቶሎ ማማሰል ይኖርባችኋል። የምትጠቀሙት የምድጃ የሙቀት መጠን በጣም ከፍተኛ ከሆነ እጃችሁ ማማሰል ማቆም የለበትም። የምድጃችሁን የሙቀት መጠን በጣም ከፍተኛ ላይ አድርጋችሁ ቶሎ ቶሎ የማታማስሉት ከሆነ ሰሊጡ ቶሎ ሊያርባችሁ ይችላል። ስለዚህ መጠቀም ያለባችሁ የሙቀት መጠን በጣም ዝቅተኛ ሆኖ እጃችሁ ቶሎ ቶሎ እያማሰለ መሆን አለበት። ሰሊጡን እያመሳችሁት ስትሄዱ ቀለሙን በከፊል እየቀየረ ይመጣል። የምታዘጋጁት የሰሊጥ ፍትፍት ቆንጆ ጣዕም እንዲኖረውና የሰሊጡ ቃናና ጣዕም በደንብ እንዲወጣላችሁ ቡኒ እስኪሆን ድረስ ብታምሱ ትመክራችኋለሁ። ሰሊጡን ለተወሰነ ደቂቃ እያመሳችሁት በሄዳችሁ ቁጥር እየጨሰ ይመጣል። ይህም የሚያሳየው ሰሊጡ ቆንጆ ሆኖ እየተቆላ መሆኑ ነው። ምድጃው በጣም እየጋለ ካስቸገራችሁ ደግሞ መጥበሻውን እያወረዳችሁ እያበረዳችሁ መልሳችሁ መጣድ ትችላላችሁ። እኔ ምድጃው ስለጋለብኝ ሙሉ ለሙሉ አጥፍቼ ለተወሰነ ደቂቃ አምሸዋለሁ። ሰሊጡ የምትፈልጉትን አይነት ቀለም ከያዘ በኋላ እዛው መጥበሻ ላይ እንዳለ ማስቀመጥ የለባችሁም። መጥበሻው ላይ ከተዋችሁት መጥበሻው የጋለ ስለሆነ ሰሊጡን ሊያቃጥልባችሁ ይችላል። ሰሊጡ ቆንጆ ሆኖ ከታመሰ በኋላ ይህንን ይመስላል። አሁን ሰሊጡን ከመፍጨታችን በፊት መቀዝቀዝ ስላለበት ዝርግ ሳህን ላይ ትገለብጡታላችሁ። ዝርግ ሳህን ላይ ከገለበጣችሁ በኋላ ቢያንስ ለ30 ደቂቃ ያህል ታቀዘቅዙታላችሁ። ሰሊጡን ሳይቀዘቅዝ ለመፍጨት ከሞከራችሁ እርስ በራሱ ተጠባብቆ ለመለየት ሊያስቸግራችሁ ይችላል። ሰሊጡ መቀዝቀዝ አለመቀዝቀዙን ማወቅ ከፈለጋችሁ እጃችሁን ሰሊጡ ላይ ታሳርፉና ምንም አይነት ሙቀት የማይሰማችሁ ከሆነ ለመፈጨት ዝግጁ ሆኗል ማለት ነው። አሁን የቀዘቀዘውን ሰሊጥ የቅመም መፍጫችሁ ውስጥ ትገለብጣላችሁ። ሰሊጡን ለመፍጨት መጠቀም ያለባችሁ የቅመም መፍጫ ቢሆን ይመረጣል። ነገር ግን የቅመም መፍጫ ከሌላችሁ ቆንጆ የጭማቂ መፍጫ መጠቀም ትችላላችሁ። ሰሊጡን የቅመም መፍጫ ውስጥ ጨምሬ ለ30 ሰከንድ ያህል አንዴ ከፈጨሁት በኋላ ቆንጆ ነው ተፈጭቶልኛል።
ሰሊጥ የቅባት እህል ስለሆነ ልክ ምስሉ ላይ በምትመለከቱት መሰረት ስትፈጩት ሊጠባበቅባችሁ ይችላል። የተጠባበቀውን ሰሊጥ ማንኪያ በመጠቀም ቀስ ብላችሁ ታስለቅቁታላችሁ። ማንኪያው የመፍጫችሁን ምላጭ እንዳያበላሽባችሁ ምላጩን ሳትነኩ ቀስ እያላችሁ ማስለቀቅ ይጠበቅባችኋል። መፍጫችሁ አብሮት የሚመጣ ብሩሽ ካለ ብሩሹን ብትጠቀሙ መክራችኋለሁ። አሁን ፈጭታችሁ ያዘጋጃችሁትን ሰሊጥ ዝርግ ሳህን ላይ ተዘረጉትና በማንኪያ ብትን ታረጉታላችሁ። የተጠባበቀውን ሰሊጥ በደንብ ከበተናችሁ በኋላ ይህንን ይመስላል። ይህን ሰሊጥ ለቀናት ማስቀመጥ ከፈለጋችሁ ደረቅ፣ ንጹህ፣ አየር በማያስገባና ከጠርሙስ በተዘጋጀ ብልቃጥ ሸፍናችሁ ማስቀመጥ ትችላላችሁ። አሁን ፍትፍት የምናዘጋጅበትን እንጀራ እንከትፋለን። ፍትፍቱ ሲታይ እንዲያምር እንጀራ ወጠር አርጋችሁ ትጠቀልሉና ምስሉ ላይ በምትመለከቱት መሰረት ሰፋ ሰፋ አርጋችሁ ትከትፋላችሁ። ፍትፍቱን ለማዘጋጀት የምትጠቀሙት እንጀራ ትኩስ እንጀራ ከሚሆን ይልቅ አንድ ቀን ያደረ ወይም የቀዘቀዘ እንጀራ ቢሆን ይመረጣል። አሁን የፍትፍት ስልሱን እናዘጋጃለን። ስልሱን ለማዘጋጀት ፈጭታችሁ ያዘጋጃችሁትን ሰሊጥ ጎድጓዳ ሳህን ላይ ትጨምራላችሁ። እኔ ሙሉ 1 ኩባያ ሰሊጡን ተጠቅሜያለሁ። ለብዙ ሰዎች ወይም ለቤተሰባችሁ የምታዘጋጁ ከሆነ የግብአት መጠኑን ከፍ ማድረግ ይኖርባችኋል። አሁን 2 የሾርባ ማንኪያ የምግብ ዘይት ከላይ ትጨምራላችሁ። የምትጨምሩት ዘይት የወይራ ዘይት ቢሆን ይመረጣል። በመቀጠል ግማሽ የሎሚ ጭማቂ ከላይ ትጨምቁበታላችሁ። ሰሊጥ በባህሪው የቅባት እህል ስለሆነ እዚህ ጋር ዘይቱን አለመጠቀም ትችላላችሁ። የምትፈልጉትን ያህል ጨውና የዛሬውን የሰሊጥ ፍትፍት የማጣፈጫ ሚስጥር የሆነውን የነጭ ሽንኩርት ዱቄት ከላይ ታስገባላችሁ። በመቀጠል ሳይጓጉል በደንብ ትቀላቅሉትና 1 ብርጭቆ ውሃ ከላይ ጠብጠብ እያረጋችሁ ቶሎ ቶሎ እያማሰላችሁ ትቀላቅሉታላችሁ። ዛሬ የምናዘጋጀው የሰሊጥ ፍትፍት ላይ የነጭ ሽንኩርት ዱቄት ከሌላችሁ ነጭ ሽንኩርት ላም አርጋችሁ ፈጭታችሁ ከላይ መጨመር ትችላላችሁ። እዚህ ጋር የሰሊጥ ፍትፍቱ ላይ የምትጨምሩት የውሃ መጠን እንደምትፈልጉት የሰሊጥ ውፍረትና ቅጥነት ይወሰናል። ሰሊጡን ሳይጓጉል በደንብ ከመታችሁት በኋላ ጨው ትቀምሳላችሁ። ጨው ካነሰው ትጨምሩና መቀላቀላችሁን ትቀጥላላችሁ። ሰሊጡን ሳይጓጉል በደንብ ከመታችሁት በኋላ ቀድም ያዘጋጃችሁትን የአትክልት ግብአቶች ከላይ ትጨምራላችሁ። እዚህ ጋር እናንተ የማትፈልጉት የማይስማማችሁ እንዲሁም የማትወዱት የአትክልት አይነት ካለ አለመጨመር ትችላላችሁ። የአትክልት ግብአቶቹን ከጨመራችሁ በኋላ በተወሰነ መልኩ በእንቁላል መምቻው ትቀላቀሉትና ከትፋችሁ ያዘጋጃችሁትን እንጀራ ከላይ ትጨምራላችሁ። እንጀራውን ከጨመራችሁ በኋላ ሰፊ ማንኪያ በመጠቀም ወደ ታች ጫን ጫን እያላችሁ ታርሱትና የተወሰነውን ከመጠጠላችሁ በኋላ ቀስ እያላችሁ ታገላብጡታላችሁ። እዚህ ጋር ጠቅለላችሁ የከተፋችሁት እንጀራ እንዳይበተንባችሁ ቀስ እያላችሁ ብትቀላቀሉ ትመክራችኋለሁ። አሁን የሰሊጥ ፍትፍታችን ዝግጁ ሆኗል። ለተሻለ ጣዕም ለተወሰነ ደቂቃ ማቀዝቀዣ ቤት ውስጥ አቀዝቅዛችሁ መመገብ ትችላላችሁ። ፍትፍቱንም ለማቅረብ ጎድጓዳ ሳህን ተጠቀሙ። የሰሊጥ ፍትፍት እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱት ተስፋ እናደርጋለን። እናመሰግናለን።